ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ቤተሰቦች እንደምን ዋላችሁ? ዛሬ በዚህ በቦሌ አራብሳ የእናታችን የቅድስት ጸበለ ማርያም አዲስ የሚገኝ እየተገደመ ያለውን ገዳሟ ላይ እንገኛለን። እናታችን ቅድስት ጸበለ ማርያም በዚህ በስድስተኛው መቶ ክፍለ ዘመን በአፄ ገብረ መስቀል ዘመን የተገኘች ጻድቅ እናት ናት። እንግዲህ እቺ እናታችን ቅድስት ጸበለ ማርያም ትንቢት ተነግሮላት በተነገረላት መሰረት እንግዲህ የከተማ ልጆች ኋላ ቤትሽን በአዲስ መልኩ ይሰሩታል ተብሎ በተነገረላት አምላካዊ ትንቢት መሰረት ዛሬ በዚህ በቦሌ አራብሳ በእንደዚህ አይነት መልኩ ገዳሟ እየተገደመ ይገኛል ማለት ነው። ይህ በዚህ በኩል የምትመለከቱት እንግዲህ የእናታችን የቅድስት ጸበለ ማርያም አዲስ የሚገኘው ጸበሏ ነው። ይህ ዋሻ እጅግ ቅዱሳን የሰፈሩበት በጅብና በነብር የሚጠበቅ ታላቅ የሆነ ገዳም ነው። ከዛ ከስድስተኛው መቶ ክፍለ ዘመን ጀምሮ ተጠብቆላት የተገኘ ገዳም ነው። ይህ ቦታ ላይ ቅዱሳን በስውር ያሉበት ቦታ እንደሆነ አባቶች ይናገራሉ። ጅቦች በጋድ የሚታዩበት ነው። ነገር ግን አንበሳና ነብርም በስውር ይህ ቦታ ላይ እየጠበቁት ይገኛል ማለት ነው። በእንደዚህ አይነት መልኩ ጸበሏ ፈልቆ ለአገልግሎት ብቁ ሆኗል ማለት ነው። የፊታችን ያለፈው ጥር 30 ጸበሏ በአባቶች ተባርኮ ለአገልግሎት ክፍት ሆኗል ማለት ነው። እንግዲህ ያው እናታችን ቅድስት ጸበለ ማርያም በስድስተኛው መቶ ክፍለ ዘመን በጎንደር ጠቅላይ ግዛት ነው የተወለደችው። አባቷ እንድሪያስ ይባላሉ። እናቷ ደግሞ መስቀለ ክብሯ ይባላል። ከነዚህ ደገኛ አባቶች ተወልዳ ከሕፃንነቷ ጀምሮ አምላኳን እያመሰገነች ትንቢት የተነገረላት እናት ናት። እግዚአብሔር አምላክን እያመሰገነች በነበረችበት ሰዓት ላይ ነው እንግዲህ አንድ ስሙ ተከስተ ብርሃን የሚባል አንድ ደገኛ መነኩሴ ወደ እናታችን ወደ ቅድስት ጸበለ ማርያም ገዳም መኖሪያ ቤቷ ማለት ነው ወደ እሷ ቤት በእንግድነት መጥቶ እላዩ ላይ ባደረ መንፈስ ቅዱስ አማካኝነት የእናታችን የቅድስት ጸበለ ማርያምን በጎነቷን አውቆ እናትና አባቷን ጠርቶ እንግዲህ አንድ ትንቢት ነግሯቸው ነበረ። ያም ትንቢት ምን ይላል? ይህች ልጃችሁ ወደፊት ነፍሳት ከሲኦል የሚወጡባት ለብዙዎች አማላጅ የምትሆን እግዚአብሔርን ከማመስገን ቸል የማትልና በዚህ በስምንተኛው ሺህ ታላቅ የሆነ ገድል እንደምትፈጽምና እንደምትገለጽ ለእናትና ለአባቷ ነግሯቸው ነበርና ዛሬም ያ ትንቢት መፈጸሚያው ጊዜ ደርሶ ዛሬ በዚህ በቦሌ አራብሳ በእንደዚህ አይነት መልኩ ያ ትንቢት እየተፈጸመ ይገኛል ማለት ነው። የኋላ የከተማ ልጆች ስምሽን ይዘው ይነሳሉ፣ ቤትሽንም በአዲስ መልኩ ያንጹታል ተብሎ በተገባላት በተነገረላት ትንቢት መሰረት ዛሬ በዚህ በቦሌ አራብሳ በምታዩት መልኩ ጸበሏ ፈልቆ ለአገልግሎት ክፍት ሆኖ እናንተን እየጠበቃችሁ ይገኛል ማለት ነው። በዚህ ቦታ ላይ 14 የሚሆን ጸበል አለ። በ14 ምዕራፍ የተከፈለ ጸበል አለ። አንደኛው የምትመለከቱ የእናታችን የቅድስት ጸበለ ማርያም ነው። ሌላኛው እንግዲህ በአባቶች እስካሁን ያልተሰየመ አለ። በዜና ገድሏ ላይ እንደምንመለከተው የሊቀ መላእክት የቅዱስ ሚካኤል ጸበል ሲራዳት የነበረው ከመላእክት ወገን፣ ቅዱስ ገብርኤልም እንደዚሁ አለ። ከሰማዕታት ወገን ደግሞ ሰማዕቱ ቅዱስ ጊዮርጊስን የሱም ጸበል በዚህ ቦታ ላይ ይገኛል። የመድኃኔዓለም ጸበል እዛ እጥግ ላይ ይገኛል። እሱን ሄደን የምናየው ይሆናል። የእናታችን የኪዳነ ምሕረትና የእመቤታችን ጸበልም በዚህ ቦታ ላይ ይገኛል። እንግዲህ ያልተሰየሙ ጸበሎች አሉ። እነዛን ጸበሎች እንግዲህ በአባቶች ተሰይመው ወደፊት የምናሳውቃችሁ ይሆናል ማለት ነው። አሁን እዚህ ጋር የምንመለከት የእናታችን የቅድስት ጸበለ ማርያም ጸበል ነው። አገልግሎት መስጠት ጀምሯል። ወደዛ ደግሞ ሄደን ያለውን ቀሪ ጸበል የምንመለከተው ይሆናል። ወደዛ ቦታ ላይ እንሂድ፣ ተከተሉ። ህዝበ ክርስቲያን እንደምትመለከቱት ነው። ከዛኛው ምዕራፍ ከእናታችን ከቅድስት ጸበለ ማርያም ወደዚህ ስንመጣ ይሄ ቦታ የምትመለከቱት በዚህ ረስርሶ የምትመለከቱት ራሱን የቻለ አንድ ጸበል የሚወጣ ነው። ወደፊት ያው ያኛው ምዕራፍ ጨርሰን አገባደን ይሄኛውንም እንደዚሁ ለአገልግሎት ምቹ እንዲሆን አድርገን እንሰራዋለን ማለት ነው። ጸበሉ ያው ከውስጥ ነው እየፈለቀ ያለው፣ ከዋሻ ውስጥ ፈልቆ ነው። ከላይኛው ምዕራፍ ፈልቆ የሚወጣ ጸበል ነው።
እንደ ገንዳ ነገር ተሰርቶለት ወደፊት አገልግሎት የሚሰጥበት ቦታ ነው። ይሄንን ነገር ሳይ ምን አስታወሰኝ? እናታችን ቅድስት ጸበለ ማርያም በዜና ገድሏ ላይ እንደተገለጸው ሊቃውንት አባቶች እንዳስተማሩት ለሐዋርያት ለጳጳሳት እና እንዲሁም ለነገስታት እንዲሁም ለምእመን ለሕዝበ ክርስቲያን መጸለይን እንዳስተማሩት እናታችን ቅድስት ጸበለ ማርያም አዘውትራ 24 ሰዓት ስለ ነፍሳተ ሙታና ስለ ሀገር ስለ ጳጳሳቶች አብዝታ ትጸልይ ነበረ። በሁለት ወገን ከመቃብር በታች ይላል ዜና ገድሏ ላይ ስንመለከተው ሙታኖች በሲኦል ያሉ ነፍሳቶች ሲጮሁ ትሰማና ስለነሱ 40 ቀንና 40 ሌሊት ታለቅሳለች ይላል እና እንባዋ እንደ ጅረት እየወረደ መሬቱን ያረሰርሰው ነበር ይላል። 40 ቀን ሙሉ ስለነዛ ነፍሳት ታለቅስ ነበረ እና የቆመችበት ቦታ ላይ ልክ እንደምትመለከቱት ረስርሶ ዝናብ የጣለ እስከሚመስል ድረስ እግዚአብሔር አምላኳን ትለምን ነበረ። ከ40 ቀን በኋላም እግዚአብሔር አምላክ በቸርነቱ ወደሷ መጥቶ አገልጋይ ጸበለ ማርያም ምን አደርግልሽ ዘንድ ትወጃለሽ ትፈቅጃለሽ አላት። በፊትስ ባለሟልነትን ካገኘው በዚህ በሲኦል ያሉ ነፍሳትን ማርልኝ ብላ በዛ ሰዓት በእግዚአብሔር ቸርነትና በሷ አማላጅነት ነፍሳተ ሙታንን ከሲኦል አውጥቶ ወደ ገነት እንዳገባቸው ዜና ገድሏ አበክሮ ይናገራል ማለት ነው። እንባዋ እንደ ጅረት ሲፈስን እንደነበረ የሚያሳይ አንድ ቦታ ነው። ይሄንን ቦታ ባየው ቁጥር ዜና ገድሏ ላይ ትዝ ስላለኝ ነው ይሄን ነገር ምናልባትም የእንባዋ ጸበል ይሆን ይሄንን ወደፊት እናታችን ቅድስት ጸበለ ማርያም የምትገልጽልን ይሆናል ማለት ነው። ይሄ ቦታ ላይ ዜና ገድሏ ላይ እንዳለው አይነት ቦታ ላይ ይመስላልና ወደፊት ይሄን ቦታ ጸበል ሆኖ ለአገልግሎት የሚበቃበት ቦታ ይሆናል። አሁን ወደዛኛው ምዕራፍ ደግሞ እንሄዳለን። አብራችሁን ተከተሉና አሁን ደግሞ የምንገኘው ወደ ጸበሉ የመጨረሻው ምዕራፍ አካባቢ ነው የምንገኘው። እዚህ ጋር የምትመለከቱት በእያንዳንዱ ቦታ ላይ ጸበል አለ። ያው የምትመለከቱት ይሄኛው ራሱን የቻለ አንድ ጸበል ነው። እዛ ጋር ያለው አንድ ራሱን የቻለ ጸበል ነው። ባለፈው እንደዚህ አልነበረም፣ በጣም በሰንሰል የተሞላ ነበረ። ይሄ አካባቢ እንግዲህ ያው ለበረከት በመጡ ወንድሞች ለዚህ አገልግሎት እንግዲህ በቅቷል ማለት ነው። እዛ ጋር እንግዲህ እንደ እግዚአብሔር ፈቃድ ያ የመድኃኔዓለም ጸበል ነው ብለን እናምናለን። እዛ ጋር የመጀመሪያው ጊዜ ሲቆፈር ፈልቆ ታይቷል ማለት ነው። ያ አንዱን ራሱን የቻለ ችሎ የሚሰራ ይሆናል። ይሄም ራሱን ችሎ የሚሰራ ይሆናል ማለት ነው። በየቦታው ጸበሎች እየፈለቁ ነው። ይሄ የሚፈልቀው ጸበል ከላይኛው ከዋናው ከዋሻው የሚወጣ ጸበል ነው። በ14 ምዕራፍ የተከፈለ ብለናል። ቅድም ከዚህ በፊትም የሰራነው ቪዲዮ አለ። እያንዳንዱ 14 ጸበል አለው ማለት ነው። እንግዲህ በእንደዚህ አይነት መልኩ እየፈለቀ ይገኛል ማለት ነው። ለአገልግሎት ምቹ ይሆን ዘንድ እንግዲህ ሁላችንም በያለንበት ክርስቲያናዊ የሆነ ግዴታችንን እንድንወጣ በልዑል እግዚአብሔር ስም እናሳስባለን ማለት ነው። እግዚአብሔር ይሄን አገልግሎት ሰጥቶናል። እኛ በጉልበታችንም በገንዘባችንም ተደራሽ እንድንሆን ልዑል እግዚአብሔር ይፍቀድልን እላለሁ። ወደ ላይኛው ምዕራፍ ሄደን ደግሞ ዋሻውን የምንመለከት ይሆናል ማለት ነው። እግዚአብሔር ከሁላችን ጋራ ይሁን። በድጋሚ እንደምን ዋላችሁ የእግዚአብሔር ቤተሰቦች። አሁን እዚህ ላይ የምንገኘው እንግዲህ ወደ ዋናው ምዕራፍ በላይኛው ምዕራፍ ላይ የሚገኘው የእናታችን የቅድስት ጸበለ ማርያም ተፈጥሯዊ የሆነ ዋሻው ላይ ነው የምንገኘው። በዚህ ቦታ ላይ ቅድም እንደተናገርነው ይህ ቦታ የሚጠበቀው በጅብና በነብር ነው። አንድ ቦታ ላይ ሄጄ ደግሞ አንበሳ አንድ ገዳም ሄጄ ስለዚህ ቦታም ድንቅ ነገር ምስክርነት ሰጠውኛል። እግዚአብሔር መንፈስ ቅዱስ ባመላከታቸው መሰረት ማለት ነው። አንበሳም በስውር እንደሚጠብቀው ይሄ ቦታ ተነግሮኛል ማለት ነው። በአጋጣሚ ሆኖ በዚህ በካሜራችን እይታ ውስጥ አልገባም እንጂ አሁን ስመጣ እዚህ ጋር ጅብ አይቼ ነበረ። እዚህ ቦታ ላይ ከቁሙ እንግዲህ አይዋሽም። እዚህ ጋር ምልክ የእግር ኮቴያቸው ይታያል። እኔ ግን ጅቡን እዚህ ጋር አይቼው ወደ ውስጥ ወደ ዋሻው ሰርጎ ገብቶ አይቼዋለሁ። በአጋጣሚ በካሜራ እይታችን ውስጥ አልገባም ማለት ነው። እንግዲህ አይተናኮሉም። ጅቦቹ ጠባቂ ናቸው። ይሄን ቦታ አስከብረው የነበሩ ጅቦች ናቸው። ቅዱሳኖች አሉ በስውር የሚገኙበት ታላቅ የሆነ ገዳም ነው። አገልግሎት ለመስጠት እንግዲህ በተወሰነ መልኩ እየተመታ ይገኛል። ለአገልግሎት ምቹ እንዲሆን ማለት ነው።
በእንደዚህ አይነት መልኩ እንግዲህ እግዚአብሔር ከፈቀደልን በዚህ ዓመት ውስጥ ትልቅ ቤተ መቅደስ እዚህ ውስጥ የምንገነባ ይሆናል ማለት ነው። በዚህ ቦታ ላይ እንግዲህ ጠቅልል አድርጎ ለመግለጽ ያህል ወደ 7 የሆኑ ቤተ መቅደሶች አሉ። ዋሻ ቤተ መቅደሶች 7 ይወጣሉ። 7 ቤተ መቅደሶች ሰርተን ወደ 37 የሚሆን ደግሞ ዋሻ በዓት አለ። የሱባኤ መያዣ የሚሆን ወደ 37 ዋሻ በዓቶች ይኖሩታል ማለት ነው። እዚህ ቦታ ላይ ጸበሉ እንግዲህ እንደምትመለከቱ ከዚህ ውስጥ የሚፈልቀው ነው ወደ ታችኛው እርከን የሚወርደው ማለት ነው። 14ቱም የጸበል አይነት ከዚህ ፈልቆ ነው በስር ገብቶ እዛ ላይ አገልግሎት መስጠት የጀመረው ማለት ነው። እና ይህ ቦታ ታላቅ የሆነ ቦታ ነው። ለአገልግሎት ምቹ እንዲሆን እንግዲህ ኮዱ ስራ እየተሰራ ይገኛል። ይህንን ሚዲያ የምትከታተሉ የአባ ሚዲያን የምትከታተሉ ውድ የእግዚአብሔር ቤተሰቦች በተቻላችሁ መጠን በሀገር ውስጥም በውጭ የምትገኙ ከበረከቱ እንድትሳተፉና የዚህ ታሪካዊ የሆነ ቦታ ተሳታፊ እንድትሆኑ በልዑል እግዚአብሔር ስም እናሳስባችኋለን ማለት ነው። ይህ ቦታ ለልጅ ልጆቻችን የሚጠቅም ነውና በስጋ ደዌ በነፍስም የተያዝን ሁላችንም መጠን እዚህ ቦታ ላይ እንድንፈወስ ስል በልዑል እግዚአብሔር ስም አሳስባለሁ ማለት ነው። ከዋሻው ሌላው የሚወጣው ምንድነው? የጆሮ የአይንና የአስም ጸበል ከዚህ ቦታ ላይ ፈልቋል ማለት ነው። በዚህ ቦታ ላይም እንግዲህ ስትመጡ ያንና አገልግሎት ማግኘት የምትችሉ መሆኑን ኮዱ እንገልጻለን ማለት ነው። ወደዛኛው ቦታ ላይ ሄደን የምናየው ይሆናል። እንግዲህ ይህ ቦታ ትንቢት የተነገረለት ቦታ ነው። የከተማ ልጆች ቤትሽን በአዲስ መልኩ ይሰሩታል፣ ስምሽንም ይዘው ይነሳሉ ተብሎ በተነገረላት በዛኛው በ6ኛው መቶ ክፍለ ዘመን የተነገረን ትንቢት ዛሬ በእኔና በእናንተ እየተፈጸመ ይገኛል። ይኸው በ6ኛው መቶ ክፍለ ዘመን የተነገረን ትንቢት በእንደዚህ አይነት መልኩ እየተፈጸመ በእኛ ላይ ይገኛል ማለት ነው። ከዚህ በረከት ተሳታፊ እንድትሆኑ በገንዘባችሁም በእውቀታችሁም በሙያችሁም መጣችሁ እንድትሳተፉ ስንል በልዑል እግዚአብሔር ስም እናሳስባለን። እዛችኛዋ ጋር ዋሻዋን እንያትና እንመለስ። ይሄ የሰው ነው። እንደምትመለከቱት እንግዲህ ይሄም አንደኛው ዋሻዋ ነው። ከዚህ ውስጥ ለውስጥ ሄዶ ላይ ማስተንፈሻ የሚባል ቦታ አለ። ስንወጣ የምትመለከቱት ይሆናል ማለት ነው። በዚህ ተወጥቶ ውስጥ ለውስጥ ረጅም የሆነ መንገድ አለው። በጣም ውስጡ ጥልቅ ነው። ወደ ውስጥ በጣም ሰፊ ነው። እዚህ ውስጥ እንግዲህ አሁን በአሁኑ ሰዓት ጅቦች ነው የሚገኙት ማለት ነው። በጅብ እየተጠበቀ ያለ ቦታ ነው። እዛ ጋር ማስተንፈሻውን የምንመለከት ይሆናል። በዚህ ላይ እንግዲህ ያው ጠብ እያለ የሚወርድ ጸበል አለ። እነዚህ ናቸው እንግዲህ ተጠራቅመው አስምና የጆሮ እንዲሁም የአይን ፈውስ የሆኑ ጸበሎች ተጠራቅመው የሚሰጥ ማለት ነው። ቦታው እጅግ በጣም እንትን ያለ ቦታ ነው። ወደዚህ ጋር እስኪ እንመለከታታለን ደግሞ እንደምትመለከቱት ወደ 37 በዓት ዋሻ አለ የምንላችሁ አንደኛው ይሄ ነው። በእንደዚህ አይነት መልኩ እንደዚህ ተጀምሮ በተፈጥሯዊ በሆነ መልኩ እግዚአብሔር አምላክ ተዘጋጅቶ ነገር ግን ለዚህ ላለነው ትውልድ ደግሞ በጉልበታችን ሰርተን በረከተ ስጋ በረከተ ነፍስ እንድናገኝ ተጀምሮ የቆመ ነገር ነው። ከዚህ በኋላ ያለውን ነው እንግዲህ እኛ እየሰራን እየቆፈርን እየፈለፈልን ጻድቃኔ ማርያም እንደተፈለፈለችው የአፄ ዋሻ ኪዳነ ምሕረት ተፈልፍሎ ብዙ ሰዎች ድነትን ፈውስ እንዳገኙ ሁሉ የእናታችን የቅድስት ጸበለ ማርያምን ዋሻ በጉልበታችንን በገንዘባችን በእውቀታችን ፈልፍለን ብዙ ያልተፈቱ ችግሮቻችንን በእንደዚህ አይነት መልኩ እንዲፈታ ልዑል እግዚአብሔር ከ6ኛው መቶ ክፍለ ዘመን ጀምሮ ጠብቆላት ያቆየላት የእናታችን የቅድስት ጸበለ ማርያም ዋሻ በዓቷ በከፊሉ ይሄንን ይመስላል ማለት ነው። ከታችም የምትመለከቱት ግራውንድ አለው። ይሄም ዋሻዋ ነው።
በተለያየ አቅጣጫ ዋሻዎች ይኖራሉ። ጸበሏም እንዲሁ እየፈለቀ የምታዩት ጸበል ነው። እንግዲህ ወደፊት እዚህ ቦታ ላይ መጠን ሱባኤ እንይዛለን 16ን እንዲሁም የፋሲካንን በዓል ምክንያት በማድረግ ለጾም ለጸሎት ምቹ የሆነ ቦታ ነው። በፍጹም እንደው የከተማ ውዥንብር የማይታይበት በዚህ በአዲስ አበባ ከተማ የሚገኝ እንደው ገጠራማ የሆነ ቦታ ማለት ይቻላል። ከጸጥታ ውጪ ከዝናብ ከጸበሉ ጠብታ ውጪ ምንም አይነት ኮሽታ የማይሰማበት ቦታ ነውና ወደፊት እዚህ ቦታ ላይ እንግዲህ መጣችሁ ሱባኤያችሁን ይዛችሁ ከመቤታችን ከቅድስት ድንግል ማርያም ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ እንደው የጥያቄያችን መልስ የምናገኝበት ቦታ እንዲሆንልን በልዑል እግዚአብሔር ስም አሳስባለሁ። ለማርያም ለነበረን ቆይታ የእግዚአብሔር ስም አገልጋዮች እንደዛ ዋሻው ጋር እንደተናገርነው ዋሻው ረጅምና ጥልቅ እንደሆነ ተናግሬ ነበርና ዋሻው ማስተንፈሻ አለው ብያችሁ ነበር። ከታች ጀምሮ ዋሻው የሚገናኝበት ዋናው ማስተንፈሻ ይሄ ነው ማለት ነው። ይሄ ያው ከጊዜ ብዛት ነው ተደፍኖ የሚታየው ማለት ነው። አሁን አገልግሎት መስጠት ሲጀምር ይሄ ቦታ ይቆፈራል። ያው ምልክቱም እንደምታዩት ነው። በዚህ ገብቶ በዛ ይወጣል፣ በዛም ተገብቶ በዚህ ይወጣል ማለት ነው። ይሄ ልዩ የሆነ ራሱን የቻለ አንድ ሌላ ታሪክ አለው። ታሪኩን እንግዲህ እዚህ አካባቢ ካሉት አባቶች ጠይቀን የምንነግራችሁ ይሆናል ማለት ነው። ዋሻው ረጅም የሆነ መንገድ አለውና ማስተንፈሻው ይሄ ነው። እንግዲህ ወደፊት የዚህ ታሪክ ለምን እንደዚህ እንደሆነ እዚህ ጋር ማስተንፈሻነቱ ለምን እንደሆነ ከጣሊያን ጊዜ ጀምሮ የነበረ ማስተንፈሻ እንደሆነ ነው የሚናገሩት። እንደሰማሁትም እንግዲህ ወይ ልናረጋግጥ እንችላለን። ጣሊያን በሚመጣበት ሰዓት ላይ በዚህ በኩል አይተው ነው በዚህ ያዩና ሲመጣ በዚህ በኩል ገብተው ወደ ዋሻ መደበቂያ ይደበቁ እንደነበረ ነው ያገኘዋት ፍንጭ ማለት ነው። እውነትና ውሸት መሆኑን እንግዲህ እዚህ ካሉት አባቶች ጠይቀን የምንረዳ ይሆናል ማለት ነው። ይህ የመጨረሻው ምዕራፋችን ነው ማለት ነው። ስለነበረን ቆይታ የልዑል እግዚአብሔር ስም በድጋሚ የተመሰገነ ይሁን። አሁን አገልግሎታችንን ጨርሰን ወደ መጣንበት ወደ በዓታችን እንመለሳለን። እግዚአብሔር ከሁላችን ጋር ይሁን።